በትንቢተ ዳንኤል ምዕራፍ 13 የምናገኘው ታሪክ ነው። ሲመላቸዋል እውነት ብቻውን አሸንፏል። ብቻውን ሶስና የምትባሉ ሴት ታውቃላችሁ። ታሪኩን በደንብ በፍጥነት ለመናገር ልሞክር። እንደዚህ ከታርጌ ያዘርገው ቶሎ ለመጨረሻ ሞክር። ሶስና ብቻን የተቀበረች ማለት ጋር ይህቺ ሰው እግዚአብሔር የምትፈራ ሰው ከዕለታት በአንድ ቀን ማዕዘን ውስጥ ገብታ ስትታጠቅ ሁለት የገዛ ፍላጎታቸው የሚፈልገዋል የህይወት መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽሜ ደግሞ የማንፈጽም እንደሆነ በዝርቁ ካገኘናት ከባሏ ላይ ታመነዝር አገኘናት ብለን ለእስራኤል እንከስሻለን ነው። እኛ ደግሞ በህዝቡ ያለን ተቀባይነት ታውቂያለሽ። እንደዚያ ከሆነ እሱ ወንጋይ ሆኖ አንቺን መግደል ነው። ከሚፈረዱብን እናንተ የፈለጋችሁትን ታደርጉ ይሻለኛል። እኔ ፈቃዳችሁን አልፈጽምም። ተሰቢነታቸውን ተጠብቀው ሁለት ያንን መምራት ይህችን ሴት ከባሏ በላይ ስታምዝዝር በቀትር ሰዓት አገኘናት ብሎታል። በአጠቃላይ ኃይላን እስራኤል ተሰርተው በድንጋይ የተወገር ማስረሻ ያቀረቡት በጣም የማይጠረጠሩ ሰው ስለሆነ ተወገር እንግዲህ ያስ የሀገር ልጅ ነው። አሁን ለምሳሌ የአዲስ አበባ በሙሉ ተወገር ጌታ ተመርጦ ነው ያንድ ሰው እድን አድርጋችሁ ታስቧላችሁ። ስለዚህ ምክር ይመከር ያን እንደ ሶስት አራት ስፖፋል ሽፍቶ ሀገር በሙሉ ይወገር ይላል። አበጋዞቹን ነዩ አበም ሀያላት ናቸው። ሂደን ብቻዋን ይቆማል ነገር ተጋማሉ እሷ ይቆኔ ስብስብ የእስራኤል አምላክተን የእውነት ዳኛ ከዚያ በኋላ ዳዊት ከተራራ ላይ ያገኘነው እንደሆነ አውርደን በእስራኤል ሴቶች ራሳቸውን መገና ላይ ያገኘነው ነው። ይህችን ወራንዳ ክብሬላትና ክምዋን ታውርድ አለ። በውስጣቸው ግን ውበት አኑርግ ፈልገው ነው ይላሉ የቤተክርስቲያን ሊቃውንት። በጎን እናደረገ ያዋረዱት ዳዊትን በዚህ ባጠገባ ከዚያ በኋላ እግዚአብሔር ቸሩ እውነት አቅርያ እውነት ብትር ከዚህ ማጣ ምን ያደሩት ዳንኤል የሚባል ነቢዩ ዳንኤል ከመካከላቸው ተነሳ። በሰረገላው እኔ ያሰገረ ከዚህ ደም ንጹህ ነኝ አድርጎ ስለነበረ ናማይቀኝነስ በእግዚአብሔር አልሐሰብከ እግዚአብሔር አንተን በመካከላችን ታላቅ አዝኗልና በመካከላችን ፍረደው። አቤቱ ያችን ፍረደው የእውነት ኃይሏ የክፉውን እየሰሙ ዳዊት ያን ሰው ጩኸት አቤቱ ያን ሰው ጩኸት ዝም እንዲላሉላቸው ግሉማያን ሚያደርጉ እናንተ ውሸታሞች ይህችን ሴት ከምን ዛፍ ሲሰጥ ታምትሰሯት ብሎ ሳሚ ዛሬ የሆን ባለሙያዎች መስቀለኛ ጥያቄ እንደሚሉት መስቀለኛ ጥያቄ ጠይቃል። ከምን ስር ነው አንተ ያኘ? አንደኛው ለብቻው ነው የጠየቁ ከሾላ ዛፍ ስር፣ ሌላኛው ከወይራ ዛፍ ስር እነማንም እንደሆነ የተለያየ ዞሮ ዞሮ ግን የእግዚአብሔር መልአክ ቀስፋ ላለው ሁለቱ የእግዚአብሔር መልአክ ሰንጥቆ አልሻል ሲሾክ እውነት እንዘላለም ያሸሻል። አንድ ሴት ከእውነት ጋር ጾማ ሀገር ተጽቆባት ወገን ክዷት ካሸናል ነገር አንድ ሴት ብቻዋን። ስለዚህ ቆንጆ አይተን ከወያት ጋር ቢፈጣት ልጨማ እውነት በቁጥር አይተንካም። ብቻህን ቢሆን ከእውነት ጋር ቁም። ሰው እውነት ከሺህ ይልቅ ትመሰክራለች። ከእውነት ጋር አፍ አውጥታ ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይቆላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማይ በላይ ጸንታ የምትኖር እውነትን
ስለዚህ ጨዋታ ሀይናል እውነት ስም ማጥፋት ያስቀራል። እውነት ለዘላለም ሁሉ ክላሴ ላይ በተራራ ላይ ለሚሰማት ሰማን ሰውን ማለት እንዳይቻላል ጌታችን በወንጌል እንዳስተማረ በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀርጹት እንኳን ይወጣል። ይህ ስድብ የሚያመጣው ዋጋ እውነት ለዘላለም ጠላቶቹን ጠፍተው እውነት ተመልሶለት ይህን ርዕስ የመረጥኩበት የራሴ ፈጣሪውን አገልግሎት ለዕለቱ የመረጥኩበት የራሴ ምክንያት ነው። የእግዚአብሔርን ረፍት እውነት አሸናፊነቱ የሚገለጥበት ቀን ነው ዛሬ። ደካማ አሁን ያለንበት ቀን የግንቦት ሥላሴ ይሄንን የሚያስረዳ ነው። አሁንም ለምንድን ነው ሲሉ ዛሬ ቅዱስ አትናቴዎስ ሐዋርያዊ ረፍቱ ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተክርስቲያን ዓለም አቀፍ ጉባኤን አንድ ሰው ትዝ ይለኛል የጸሎት ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደጋ የተሸከመ የእውነት ምሰሶ ነበር። እሱ ብቻውን ነበር የሚኖር ብቻውን። ይገርማቸዋል። ቅዱስ አትናቴዎስ የተጠራው ከዓለማዊ ቤተሰብ ክርስቲያን ካልሆኑ ቤተሰቦች ቀልድ ይመስላል። ክርስቲያን ካልሆኑ ቤተሰቦች ክርስቲያን ነው። የክርስቲያን ልጆች እርስ በርሳቸው ሲጨዋወቱ ክርስቶስን እየለበሰ አንዱ ጳጳስ ሰው ሲጠመቅ አንዱ ምዕመን እየሆኑ ይጫወታሉ። የተጠመቃችሁ ክርስቶስ ያን ሲጫወቱ አንዳንድ ጊዜ እውቀታችን ጣልቃ ይገባል። እሱም ከጨዋታችሁ አስወጡ ያላቸው አንተ የክርስቲያን ልጅ አይደለም፣ እኛ የክርስቲያን ልሳን አድርግም የክርስቲያን ልጅ እኔ ከአንተ ከእኛ ጋር ተጫዋታ ተጫወታ እናንተ ክርስቲያን ሆናለሁ በጨዋታችሁ አስገቡኝ ያለ የህፃኑ ጨዋታ ሲጫወቱ ህፃናቱ አትናቴዎስን አጠምቀን ክርስቲያን ያሉት ነው ያሉ አሉ። ሜሮስ ሲቀባው አንዱ አጠመቁ ሲለው ጨዋታ እኛ ሲሉ በዘመኑ የነበረው የስሜ አጥቅማካስ ድረስ ሮስ ደረስ ቆሞ ተመለከታችሁ። አታነችው እነዚህ ህፃናት ቁም ነገር አገኙባቸዋለሁ ከነ የምትሰማቸው አለ። እግዚአብሔር በዚህ ህፃን ላይ ያለን ነገረው መፍትሄ አታውቅ ማንን መሸከም ትችላል? ድንግል ማርያም ከኔ ቀጥሎ ካሳያግነት ውስጥ ነው ብሎ ጉልበት ትምህርት ተናግሮ ይዞት አይደለም በደንብ እያስተማረ እግዚአብሔር ጉልበት ሲሆን እሱን እንኳን በጣም ተብሏል። በጣም ታድሳለ እግዚአብሔር ሲሆን እያስተማረ እግዚአብሔር ዘመኑ የሚጠይቀውን በግሪክ ሮማን እስራኤል ተሰጥቷል የነበረው የግሪክ ፍልስፍና ጥንቅቅ አርጎ እንዲማር ያደረገው ወደ እግዚአብሔር እና አልወስ የግሪክ ፍልስፍና እየተጠቀሙ ህይወት ከየት በተለይ የአርስቶትልን ፍልስፍና እየተጠቀሙ ዛሬ ድንገት የመጣ የክርስቶስን የባህሪ አምላክነት መንፈሳዊ ይህን ስለነበረ እሾህን ቢያወጡት ፍልስፍና ያልተማሩ ያለ ሰው በፍልስፍና መንገድ ለመጣን ፍልስፍናን ጥቅም ቃሉ ተምሮ የዘመኑ የግሪክ ቋንቋ የቴዎሎጂ ተርምስ የሚባሉትን መሰረታዊ ቋንቋዎች አውቆ በንጽህና በቅድስና ተሸልሞ በእስክንድሮስ ቤት አዲስ ከሃዲም አርዮስ ኢየሱስ ክርስቶስ ያልነበረበት ዘመን ይዞ ነበር ወይም አልነበረም። አልቦ አመይሃዶ እሱ አልነበረም። ኢየሱስ ክርስቶስ የእግዚአብሔር የመጀመሪያው ፍጡር ነው። ኢየሱስ ክርስቶስ ከአብ ጋር አንድ ባህሪ አይደለም። ሁለተኛው እንደዚህ አይነት ሶስት ክህደቶችን ይዞ አርዮስ ሲነሳ በኒቅያ ጉባኤ ሲደረግ ሰው እስኪያድርጋቸው በዘመኑ የነበረው ንጉሥ ቆስጠንጢኖስ አዘዘ። ስለዚህ ኒቅያ የሚባለው ዛሬ ኢዝኒክ ባላዎች ቱርክ ውስጥ ያለች ከተማ ናት። መግባት እዚያ ዓለም አቀፍ ጉባኤ ጉባኤ ተሰራው። ሶስተኛው 318 ውስጥ በዓለም የነበሩ ሊቃነ ጳጳሳት በሙሉ ሄዱ።
የቤተ ክርስቲያን መከፋፈል አልነበረም። የዛ ጊዜ ቤተክርስቲያን አንድ ቤተክርስቲያን ንስሐ እዚያ ሲሄዱ ቅዱስ አትናቴዎስ ተገኙ። ንስሐ እንደውም ምንድን ነው የምትባለው? እነዚህ ግለቶች ሲያቀርብ ኢየሱስ ክርስቶስ ቀዳማዊ አይደለም። ቀዳማዊነቱ ተንትኗል። ቀዳሚው ቃል በመጀመሪያ ቃል ነበር። ዮሐንስ እንደሚናገር ቁርአን ያለው ተፈት ያደረጉ አዳም ሔዋን ቃል መጀመሪያ ነበሩ። እሱን እንደወለደ ክርስቶስ ከቃል ተለይቶ የሚኖር ልብ የለም። ከልብ ተለይቶ የሚኖር ቃል የለም። ወንድ ከአባት ተለይቶ አልኖረም። ክርስቶስን የመምሰል ወንድ ከአብ ልብ ያነሳ የማይኖር ጉልበት ስለሆነ አብም ተልካን አልኖረም። ስለዚህ ወልድ በአብ ገነት ነበረ። ቀዳማዊ ቃል ነው። ዕብራውያን ምዕራፍ 3 ያስናስተው ገውል ጸዳለ ስባት ነው። ስለ ኢየሱስ ክርስቶስ ሲናገር ቅዱስ ጳውሎስ ስግደት እሱ የሕዝቡ ነጸብራቅ ነው። ሃይማኖታችሁ በደንብ ይሰሙና ነው መማር አለበት። አንዳንድ ጊዜ እግዚአብሔር ያሰራል ያጠጣል ይስካላቻል መስማደር መሰረታችሁ ማወቅ አለበት። ሃይማኖት ሲነገር መገኛ እግዚአብሔር ጤና ይሰጣል ያበራል ሲሏችሁ እሩድ ማለት ሲሰጥ ይህን ገውል ምንም አርጋችሁ ማወቅ አለበት። ኢየሱስ ክርስቶስ ዳዊት ለእግዚአብሔር ቀዳማዊ ቃል ነው። ቃል ነው። ቃል ቋንቋ ቃል ደግሞ እግዚአብሔር ነው። ደግሞ እግዚአብሔር ቃል በልብ እንደሚኖር ወልድ ቃል ገባል። ከአብ ተለይቶ የሆነበት ዘመን የለም። የወለደ አብ እንዲሁ ዘመን አብ ብሎ የወደደው አይደለም። አልወጣም። ጠልት መጀመሪያ አልነገረውም። እሱ ቀዳማዊ ነው። ዕብራውያን ምዕራፍ 3 ላይ እሱ የአብ የክብሩ ነጸብራቅ ነው። የአብ የክብሩ ጸዳል ነው። የአብ የክብሩ ብርሃን ነው። ይህ ማለት ተመልከቱ፣ ነጸብራቅ ጸዳል የምንለው ከቃል ወጥቶ እኛን የሚያስሆን በተለምዶ ጨረር የሚስጠረው ነጸብራቅ የፀሐይ ጸዳል ይባላል። ይህ ጸዳል እኛ ላይ ጽፎ ሲያልፍ ከፀሐይ ከክንፍ አካባ ተለይቶ ማለት ነው። ተለይቶ የኖረበት ጊዜ ከክንፉ ጋር አብሮ እንዳለ እዚህ የሚያስመጥቶ ያሞቃል ያበራል። እንደዚሁ ወርስ የአብ ብርሃን የአብ ጸዳል ማለት ጸዳል ወይም ነጸብራቅ ከፀሐይ ክበብ ሳይለይ ጀምረ ወልዱ ከአባቱ ሳይለይ የኖረ ነው። ወልድ ያለዚያ ጸዳል አብ ብቻውን አልነበረም። አብ ማለት አባት ማለት ነው። አባታችን እግዚአብሔር አምላክ አባት የአብ ደግሞ አብ ጸሎት ያሰማልን። ቀርቦ የነበረ ዘመናቸው እንደዚህ ረጋ በሉ ዘመረን ጸሎት ቃለም ዕዳን ቡራኬ ሰቦት ሸኛችኋለን። የነበረ ነው። ወደ እሱ ከአባቱ ጋር አንድ ነው። ምናልባት ብለዋል ነው ለአባቴ የሆነው ሁሉ ለአባቴ የሆነው ሁሉ የሚሄደው ለአባቴ በኋላ በቀር ወልድን የሚያውቀው የለም። ከወልድም በቀር አብን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 11 ላይ ሲነገር ከአብ በቀር ወልድን የሚያውቀው የለም። ከወልድም በቀር አብን የሚያውቀው የለም። ማን እንደማይባይባል ወልድ አይቀርም። ወልድ እንደማይቀርም አብ አይቀርም። ወልድ ያምጠደው ይገልጥለታል እንጂ አንደኛ ቆሮንቶስ ምዕራፍ 2 ላይ ጳውሎስ ደግሞ ሲናገር በዚህ አምዱ እግዚአብሔር ዘይት ወደ መንፈስ ቅዱስ
የእግዚአብሔርን እዚህ ነው ማለት ነው ያውቃል። የባህሪ ከብሩን ለመንፈስ ቅዱስ በእውነት ብሎ እንደተናገረው መንፈስ ቅዱስ አሁን ለወደዳቸው ህይወትን እንጀራነት ወልድም እንጂ ለወደዳቸው ህይወት ሲያዘናግር ወሰብ ለወልድ ዘከሚያከብር ወለአብ ሰዎች ሁሉ አብን ባከበሩበት ክብር ወልድን ያከብሩት ዘንድ አንዱ ስለሚሰጥ ወልድም ህይወትን ይሰጣሉ። የማቴዎስ ወንጌል ምዕራፍ 5 ላይ ሲታነቡ እንዲህ ሕይወት እግዚአብሔር በኦሪት ዘዳግም እንደተናገረ አነ ቀትል ሀድም መጽሐፍ አጎዳም እኔ ገርሳለሁ፣ እኔ አቆስላለሁ፣ እኔ ፈወሳለሁ፣ እኔ ገድላለሁ፣ እኔ አምናለሁ፣ ከእጄ የሚያመልጥ የለም፣ ማዳንና መግደል የኔ ስልጣን ነው ይላል የሠራዊት ጌታ እግዚአብሔር። እንዲህ ነው የሚለው። እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው። ክርስቶስ ደግሞ የዮሐንስ ወንጌል ምዕራፍ 14 ቁጥር 5 ይለናል አነ ወልድ ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ። እግዚአብሔር ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ያበረኒ ተዋለነ ዲምቱናፈር ታንያል እግዚአብሔር ብርሃኔና መድኃኒቴ ነው። በፍራያስም ቁጥር ላይ የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ዓለም ዘይተንከውኒ ይርህ ያለ ጥበት አላ ይረዶ ብርሃነ ሕይወት እኔ የዓለም ሁሉ ብርሃን ነኝ። እኔን የሚከተለኝ ከቶ ጨለማ አያይም የዘላለም ሕይወትን ያገኛል እንጂ ብሎ ነው የነገረኝ። ስለዚህ ክርስቶስ ከአባቱ ጋር አንድ ነው። አባ ዘባህሪ መስማት ይገረዛለሁ ዝነገር እንቅር ይፈጠር አለም አባት ወይ ከአንተ ጋር አለት ሳይፈጠር በነበረ ግብር ግለጥ የኔን ግብር ግለጥ አለ። ወዘጂ ውዱ የወልድ ዘላለም ከማይምሩ ተለገ ለአምላክ ለአምላክ ክርስቶስ ማይግብ ወለድ ነው ኢየሱስ ክርስቶስ ወልድ የዮሐንስ ወንጌል ምዕራፍ 17 ላይ ሲናገር አባቴ ወይ የዘላለም ሕይወት ይህች ናት፣ የዘላለም ሕይወት ይህች ናት፣ ብቻህን አምላክ የምትሆን አንተን ያውቁ ዘንድ የላከው ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ነው። እንግዲህ የዘላለም ሕይወት አብን በማወቅና ወልድን በማወቅ የሚገኝ ከሆነ የዘላለም ሕይወት በአንድ አምላክ ይሰጣል እንጂ በዋና አምላክና በተከታይ አምላክ የሚሰጥ አይደለም። አምላክም አንድ ነው፣ ሕይወት ሰጭም አንድ ነው። እንደዚያ ከሆነ አብን ማወቅ ሕይወት ከሆነ ወልድንም ማወቅ ሕይወት ከሆነ ሕይወት ደግሞ ለዓለም ያለው አንድ ነውና አንድ ሕይወት አለውና ለዓለም ያ አንድ ሕይወት እሱ ከአባቱ ከመንፈስ ቅዱስ ጋር ሩይ በመለኮት የሚሆን አንድ የባሕርይ ጌታ ኢየሱስ ክርስቶስ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ ይላል ቅዱስ ዮሐንስ በመልእክቱ ሲናገር ምንም ልነስር አምን ከመመጽአ ወልደ እግዚአብሔር ወሀበልነ ልበ ከመ ናይምር ብሎ ለእግዚአብሔር በጽድቅ እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርንም እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ወሀለውነ በአቢብ በወልደ እግዚአብሔር ዘውእቱ ዘበአማን እግዚአብሔር አንድያ ልጅ በሚሆን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ጸንተን ይሄው እንኖራለን። እሱም ለዘላለሙ እውነተኛ አምላክ ነው። ስለዚህ ኢየሱስ ክርስቶስ ከአባቱ ጋር አንድ ነው። እኔና አብ አንድ ነን። ዘሬትያየ ሬዮዳዊ አባቴን ያየ እኔን አየ። አብን ማየትን ወልድን ማየት ከሆነ ወልድን ማየት አብን ማየት ከሆነ አብ ወልድ ልጅ ነው ልጅ አይደለም። አብ ወልድ አንድ ነው። ከመንፈስ ቅዱስ አንድ ነው። በሥላሴያቸው የነጻ ይደባው ውስጥ አካለ መንግስት እኛ የሥላሴ መንግስት ወደ መንፈስ አንገባም። ሥላሴ ባንዲ መንግስት እናውቃቸዋለን። በትንሣኤ ሳይደርስ ክርስቶስ ላይ የተነገረው ቅዱስ ቅዱስ እግዚአብሔር ከዋስ ውጭ ሙሉ ሰማያት ወልድ ሳስባት ነው ተብሎ የተጻፈው። ቅዱስ ስለ አብ፣ ቅዱስ ስለ ወልድ፣ ቅዱስ ስለ መንፈስ ቅዱስ እግዚአብሔር ጸባዖት ስለ አንድ ጌትነታቸው ተብሎ የተነገረ ነው። እንዲህ አድርገው አርዮስን ተከራክረው ረድተዋል። ወልድ ቀዳማዊ ነው። ወልድ ከአባቱ ጋር አንድ ነው። ወልድ ፍጡር አይደለም፣ ዓለማትን የፈጠረ ነው። ወወልድ ኩሉ ኮነ ዘበውስተ አልቦ ዘኮነ ወእምድኅሬም ዘኮነ ወዘኢኮነ በእንቲአሁ ሞቱ ሕይወቱ ውእቱ። በእርሱ ሁሉ ሆነ፣ ያለ እርሱ ምንም ሆነ የለም። የተፈጠረ ሁሉ በእርሱ የተፈጠረ ነው። በእርሱ የተፈጠረ ፍጥረት ሁሉ ሕይወት
እሱም የተኛ ብርሃን ብሎ ዮሐንስ ይናገራል። ስለዚህ የተናሳት ህይወት ነው ክርስቶስ። ቅዱስ አትናቴዎስ ስለዚህ ጉዳይ ሲናገር አርዮስ መልስ በሰጠው ጊዜ እንግዲህ ክርስቶስ ከፍጡራን ጋር ከሆነ አለት የጠፋውን ሊፈልግ መጣው እንደምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እስመ መጽአ ሁሉ ባለሙያው ከመ ይስሕቅ ወያድኅን ዘተሐውለ የእግዚአብሔር ልጅ የሰው ልጅ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጥቷልና ይላል። ኢየሱስ ክርስቶስ ከፍጡራን እንዳንዱ ተራ ፍጡር ከሆነ እስከነውና ተራ ፍጡር ከሆነ እንዴት የጠፉትን ሊፈልግ ይመጣል? እሱ ራሱ የሚፈለግ ነው በለኛ ነበር ያለው ክርስቶስ። ክርስቶስማ አምላክ ባይሆን ኖሮ የጠፉትን ሊፈልግ እንዴት ይመጣል? ፍጡር የጠፋውን ሊፈልግ ቢሆን ኖሮ አዳምን ፍጡር የሚያድነው እና የሚያድነውማ ቢሆን ኖሮ መላእክት ለምን ባልተላኩለትም ነበር? ሲወጡ ሲወርዱ የነበሩ መላእክት ለምን ባልዋጁትም ነበር? እውነተኛውን ፍቅር የሚፈጽመው አምላክ ነውና እግዚአብሔር አንድያ ልጁን ላከ እንጂ በፍጡር ደምማ ዓለም የሚድን ከሆነ የአቤል ደም አድነንም ነበረ? የኢሳይያስ ደም አድነንም ነበረ? አይደለም። እንደዚያ ከሆነ እንኳን የሰው ልጆች ድነት ከንቱ ነው በለኛ እያለ ነበር ቅዱስ አትናቴዎስ ይህንን ትምህርት የሰጠው። በዚህ መሰረት የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክነትና ጌትነት በስልጣኑ ያስተማረ በስልጣኑ ሕግ የሰራ ልብ በሉ። የሕግ ባለቤት እግዚአብሔር ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እንደምታነቡ 10 ቃላት ለእስራኤል ሕግ አድርጎ የሰጣቸው እግዚአብሔር ነው። ያለ እግዚአብሔር ትእዛዝ ሕግን በሕግ መተካት የሚችል የለም። ካለ ምዛቆን ምናይ ሰማይን ዘተበለ ለቀደምትክሙ አፍቅሩ ቢጸክሙ ወጽንዑ ጸላእተክሙ ወአንዘ ትብለክሙ አፍቅሩ ጸላእተክሙ። ለቀደሙት ሰዎች ወዳጆቻችሁ ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ሁሉም ከማርያን ከመትኩኑ ውልዶ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ርኅሩኆች ሁኑ። እስመ አቡክሙ ሰማያዊ ያሰርር ፀሐይ ለጻድቃን ወኃጥአን። የሰማይ አባታችሁ ለጻድቃንም ለኃጥአንም ፀሐይን ያወጣል፣ ያዘንም ዝናመ ላዕሌሃን ወኩያን። ለክፉዎችም ለደጎችም ዝናምን ያዘንማል። እኔ ግን እላችኋለሁ ወዳጆቻችሁንማ ብቻ ብትወዱ ከአሕዛብ ብልጫችሁ ምንድን ነው? ቀራጮችስ ይህንን ያደርጉት የለምን? እያለ ሕግን የሠራ ተራራው ላይ ቀድሞ በሙሴ ዘመን ሕግን እንደሰጠ ትናንት በተራራ ላይ ሕግን የሰጠኋችሁ እኔው ነኝ ሥጋ ለብሼ መጣሁ ሲል ወደ ተራራ ወጥቶ ከፍ ባለ ቦታ ላይ ቆሙ። እኔ ግን እላችኋለሁ እያለ እንደ ጌትነቱ ሕግን ሠራ። ስለዚህ ምን አለ? እንዲህ ይላል እስመ ከመ መኰንን ይቤሎሙ አኮ ከመ ጸሐፍቶሙ። ሲያስተምራቸው እንደ ጌትነቱ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፍት እንደ ፈሪሳውያን አስተማረም። እንደ ኢሳይያስ ከመ ይቤ እግዚአብሔር ጸባዖት አሸናፊ እግዚአብሔር እንዲህ ይላል እያለ አላስተማረም። እንደ ዘካርያስ ከመ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ ብለዋል ብሎ አላስተማረም። እንደ ሕዝቅኤል ከመ ይቤ እግዚአብሔር አዶናይ ሁሉም ቻይ እግዚአብሔር እንዲህ ብለዋል ብሎ አላስተማርም። እንደ ሙሴ ከመ ይቤለክሙ እግዚአብሔር ደቂቀ እስራኤል የእስራኤል ልጆች ወይ እግዚአብሔር እንዲህ ብሏችኋል ብሎ አላስተማርም። እሱ ያስተማረ ግን እኔ እላችኋለሁ እውነት እውነት እላችኋለሁ አለ እስመ ሐዳጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ። የብሉያትና የሐዲሳት ጌታ ኢየሱስ ክርስቶስ የነቢያትና የሐዋርያት የማዕዘናቸው ራስ ኢየሱስ ክርስቶስ ነው። የእምነታችን ራስና አበጋዝ፣ የሕይወታችን ራስ፣ የትንሣኤያችን በኩር፣ የጨለማው ገዢ የተቀጠቀጠበት እውነተኛው ፀሐይ ጽድቅና ብርሃናችን፣ የነፍሳትን ጥም የቆረጠ የሕይወት ውሃ እሱ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ አትናቴዎስ ይህንን አስተማረ፣ ገለጠ። ጸሎት ሃይማኖት የሚባለው ጸሎት አርቅቆ ያቀረበው ቅዱስ አትናቴዎስ ነው። ዛሬ ግንቦት 7 ሥላሴ የቅዱስ አትናቴዎስ ዕረፍት ነው።
በጣም በትልቅ ቀን የተሰበሰብ ነው። የተወደዳችሁ ምዕመናን ሃይማኖታችን የተመሰከረበት ቀን ነው። ይህ ቀን እግዚአብሔር በዚህ ቀን ስለተመሰለን እናመሰግነዋለን። በኋላ ሁላችን ቀጥ ብለን ቁመን ይሄን ጸሎት እንጸልያለን። የሕይወታችን ጌታ ትንሣኤያችን ኢየሱስ ክርስቶስ እውነት ሆኖ ያሸነፈበት ከ318 ሊቃውንት ጋር 319 ብሎ የአርዮስን ልብ በረቂቅ ስልጣን የወጋበት በዮሐንስ ወንጌል ቀዳማዊ ቃል በሚለው ቃሉ የክህደትን እንክርዳድ አበጥሮ የዘራበት በመንፈስ ቅዱስ እስትንፋስነት እንክርዳዱን አርዮስን ከአዝመራው የለየበት የትልቁ መሳሪያውና መዶሻው የቅዱስ አትናቴዎስ ዕረፍቱ ነው ዛሬ። ስለዚህ ቅዱስ አትናቴዎስ ይህን እውነት ገለጠ። አርዮስ ተወገዘ። አርዮስ ከተወገዘ በኋላ እልእስክንድሮስ ሲያልፍ አርዮስ ሞቶ ለእስክንድሮስ አልፎ አትናቴዎስ በእስክንድሮስ መንበር የእስክንድርያ ፓትርያርኩ ሲሾም እለእስክንድሮስ ሊሞት ነበረ። አትናቴዎስ ወይ አንተ የቤተ ክርስቲያን ሹመት ትሸሻለህ፣ ግን ይቀጠላል ይዳይርግም ብሎ ቅዱስ አትናቴዎስን ቅዱስ ጎርጎርዮስ ዘንዚና ሲያመሰግነው የቅድስናው ፍሬ የቅድስና ውበት ምልክት የትሩፋት ሁሉ መገኛ ነው አትናቴዎስ ይለዋል ቅዱስ አትናቴዎስ ሲያመሰግን። ስለዚህም ቅዱስ አትናቴዎስ 47 ዓመት በእስክንድርያ መንበር ሲቀመጥ 17ቱን ዓመት በስደት ነው የኖረው። 17ቱን ዓመት እሳንቱ ሁሉ ነው በሁለት ነው ዶሽን ከሰው ያውቃል እጅግ ወርቃል ብሎ ከሰው ያውቃል። ይገርማቸዋል። ቅዱስ አትናቴዎስ በትምህርት ቢያብላቸው ሰሰቡ ምን አድርጎ ያን ከሀጂ ቆልጦ በአጋጣሚ እጁ የቆጠሞ ከተባለ ቅዱስ አትናቴዎስ ተከሶ ቀረበ። ሁሉም አንጫር የሰው ጥቃት ሳቆጣቸው የታስታውሰው በአጋጣሚ የሌላ ጉዳይ በጉራው ተገኘ ተባለ። ምን ቆርጦ ያለው እኛ ለብሳቁ እንጂ እንቆጣ ካላችሁ እንጂ የቆረጥ ሰው ነው ማለት ትገኝስ የውሽት የሙስቅና የክደት አባታ ብለህ እንደዚህ ምን ይቆርጡ እንጂ ጅንሰው ትልቅ ሰው አገባ ሲያምጠው ከዚህም ሰው በመጣው አስሩን ቃላት በእስራኤል ሕግ አድርጎ የሰጣቸው እግዚአብሔር ሆይ ያለ እግዚአብሔር ትእዛዝ ሕግን በሕግ መተካት የሚችል የለም። ታዲያ እነሳቸው ምን አሉ? ሰማይኑ ከተበደረቀች ብሎ ለግቦች ይወጣው እንጂ አንድ እጅ ገበር ቀዳ አንድ እጅ ከፍ አገር በቀዳሚ ትክክሎች ፈለገ ሰሙ አትናቴዎስ ምን ይሆን ብሎ ተሰብስቧል። ትክክሎች ፈለገ ያስቆርጣ የተባሉ ሱሪያ ናው በፍታ ያታ አንቺ ያታው አውታ እና ያጣን ቆሮስ ወስጃ ሌላኛው ዱላ የኛው እጅ ሰምሮ ሳልቆ የኛው እጅ ብቅ አርግታ ቅዱስ አትናቴዎስ ምን የቆረጥኩ ሶስተኛው እጅ ነው ይወጣል እውነት ያሸን ተሳስበው በውስጡ ያንን ምሰሶ ያንን የቅብር ዘመን ብርሃን ያንን የቤተ ክርስቲያን ቦታ ብቻውን 50 ዓመት የቆመ አንድ ነበር ቅዱስ አትናቴዎስ ብቻውን ከሁለት ያልከውን ግን አንዱ ነው ማለት ኤረና ኤረሶቶ ንጉሱን እንግዲህ ከሚስቱ ተሰደ የተወደደ ሰው ስልባለዋት አሉ ባልና ገሮች አይወስ
የሚሰደቡበት ከሚስቱ ውጭ የተወለደ ልጅ በሀገራችን ከሚስቱ ውጭ የተወለደ ሰው ጳጳስ አይሆንም ነበር። ታውቃላችኋል። ከሌላ ሚስት የተወለደ ሰው አይሾም እስከ ብዙ ጊዜ ፓትርያርክ አይሆንም። እሱም ካለ ቄስ መሆን አይችልም። ከሌላ ሚስት የተወለደ ህጋዊ ከሆነ ባለትዳር ያልተወለደ ሰው ቄስ መሆን አይችልም። ስርዓተ ቤተክርስቲያን ይከለክላል። አሁን የቄሶችን እናት አባት ደግሞ መመራ እንዳትገቡ የኢትዮጵያ ምዕመናን እኮ ኃጢአት ለማጽናት አርኪኦሎጂስቶች እኮ ናቸው ጀርመኖች። አይ እሱ ውስጥ እንዳትገቡ። አሁን ንጉሱ ቆንስጠንጢኖስ በዚያ መንገድ እንዳልተወለደ አጥንተው አትናቴዎስን በእውቀት ቢሉ በስም ማጥፋት ቢሉ በኃጢአት ቢሉ አልገኙ ቢላቸው ምን ብለው ተናገሩ ይመስላል? ንጉሱን ከሚስቱ ውጭ የተወለደ ነው ብሎ ተሳድቧል ብለው ለንጉስ ከሰሱ። ከእስክንድርያ ወደ ሮም ስንዴ ግብር እንዳይላክ አድርጓል፣ የመንግስትን መንበር እየነቀነቀ ነው ብለው ከሰሱ። አሁን ሲያብተ ወይ ወደ ውሸት ትጠጋለህ ወይ ወደ ፖለቲካ ትጠጋለህ። በጣም ችግር እኮ የሃይማኖት አባት ከሆን ሃይማኖት ብቻ ዘቆማል። በሃይማኖት እድል ትመጣለህ። እስማኤል ደከዩ ሃይማኖት ያለፍሳ ሰው ክፋቱን ሃይማኖት ያለብሳታል ይላል ኢትዮጵያውያኑ። ሰው ክፋቱን ሃይማኖት ያለብሳታል። ይህና በሃይማኖት ሲያፍተው ቤተክርስቲያን የሚጎሏት ሁልጊዜም ትምህርት አብስለው ያልተማሩ ሰዎች አብስለው ሳይማሩ ቤተክርስቲያን የሚድን ሀሳብ ይዘው ይመጡና ተከራክረው ሲረቷቸው ደግሞ ሄደው ከፖለቲካ ይነጠፋሉ። ሄደው እውነተኛ አባቶችን መንግስትን ተሳልበዋል ብለው ደግሞ ይካሰሳሉ። እንደዚህ ያሉ ሰዎች እንዲህ ናቸው። ቅዱስ አትናቴዎስ ተሰደደ። ባጋናሉ 2 ዓመት ተሰዶ ያሳለፍንባትን ዓመት የዛሬ ዓመት በዚህ ችካ እዚያ ነበርኩ ጀርመን ውስጥ ትሬኑ ትባል ከተማ ውስጥ እና እዛ ተሰዶ 2 ዓመት በስደት እስክንድርያ ያሳልፏልና የዛሬ ዓመት በሰባት እዚያችን ቦታ በመገኘት ደስ ብሎኛል። ቅዱስ አትናቴዎስ ስለምወደው እንዲሁ በስደት የቤተክርስቲያናችን መከራ የሀገራችን መከራ እንዲሁ አስብላት ብዬ አሁን ለተሰናደግኝ የነበር ግን ማይጠለቀሆን የአሁኑ ተሰማራን ካሳይበው እና ሌላንጭ የሰለፉ ያሁኑ ዘመን አልቅቶ ያሁኑ ግፍ አውጥቶ በገዳማት ተሰዶ ተንከራቶ አርዮሳዊ ጊዮርጊስ የሚባል ደግሞ ተሽሞ እጅግ ተንኮለኛ ይሁን። እንግዲህ ታውቃላችሁ ቅዱስ አትናቴዎስ የምን ለኢትዮጵያ ቤተክርስቲያን ትልቅ ባለውለታዋል። የኢትዮጵያውያን የመጀመሪያው ጳጳስ አቡነ ሰላማ ከሳቴ ብርሃንን የሾመልን ቅዱስ አትናቴዎስን ታውቃላችሁ። ቅዱስ አትናቴዎስ ነው የኢትዮጵያው የመጀመሪያውን ጳጳስ ሾሞ የሰደደልን አቡነ ሰላማ ከሳቴ ብርሃን። አቡነ ሰላማ ከሳቴ ብርሃን ተሾሞ ኢትዮጵያ ከመጡ በኋላ ቅዱስ አትናቴዎስ በነገረ ሰሪዎች ምክንያት በንጉሱ በተሰራ ነገር ስራ ያለበደሉ ተሰዶ በግዞት በሄደበት ወቅት አርዮሳዊ ጊዮርጊስ የሚባል ጳጳስ ተሾሞ ነበር። ምዕመናን ቃልን አንቀበልም ብለው ብዙ ልጅ ተቀብለዋል። ከደምግባዎች አስራ ከሚያስቀንሱበት እየተሸከሙ እያወጡ ገሯቸዋል። በሳታ ያሏቸዋል። ብዙ ሰጣቸው ይገርማቸዋል። ግን የእኛ አባት ስደተኛው አትናቴዎስ ነው እያልኩ የትንሣኤ አይነት የግፍ ታሶና ተሰዶ ባለበት የሚልክላቸውን ደብዳቤ እያነበቡ ምዕመናን ቤተሰናቸውን ጠበቁ። አክሱም የነበሩት የሀገራችን ነገስታት አብርሃና አስራ እነዚያ ነገስታት በዘመኑ የነበረው ንጉስ በተለይ ከተካከለ በኋላ የሮማ ንጉስ ወይም የባላታይ መንግስት የሚባለው ከሁለት ተከፍሎ ምስራቅ ሮማ እና ምዕራብ ሮማ ተብሎ ተከፍሎ ነበርና ቅዱስ አትናቴዎስ በጣም የሚጠራ ነበር። አንድ ቆስጠንጢኖስ የሚባል የቆስጠንጢኖስ ንጉስ ልጅ እሱ ለአብርሃና ወአጽብሃ ለኢትዮጵያ ነገስታት ሰላማ ከሳቴ ብርሃን የምትሉት ውሸት ነው፣ እውነተኛውን ሃይማኖት የያዘው ጊዮርጊስ ነው
ስለዚህ አትናቴዎስ ውሸታም ነው። አትናቴዎስ ስለሾመው የእናንተ ጳጳስም ትክክል አይደለም፣ ስለዚህ ሌላ ጳጳስ ተቀበሉ ብሎ ደብዳቤ ሲልላቸው እኛ በሐዋርያት ሰንሰለት የወረደውን እውነተኛውን የክህነት ቅብብሎች አግኝተናል፣ ሃይማኖታችንም እንደ አትናቴዎስ ነው ብለው የሀገራችን ነገሥታት ከስደተኛው አትናቴዎስ ጋር በመቆም ኢትዮጵያውያን ከእውነት ጋር የመቆም ታሪክ ያለን ሰዎች ነን። ቅዱስ አትናቴዎስ ሲመለስ ቤተ ክርስቲያን ከቅዱስ አትናቴዎስ መንበር ጋር ቀጠለች እና መጨረሻ ላይ ቅዱስ አትናቴዎስ ይኸው ስደቱ አብቅቶ ረፍት አድርጎ ቤተክርስቲያንን አገልግሎ በእውነት ቃል እነዚያ ሁሉ ጠላቶቹ ጠፍተው እንግዲህ አርዮስም እንደተባለው ሽንት የሚወጣቸው ሲል ቆዱ ተዘርግፎ ተገብሎ ሊሞት በታሪክ ነቅሰው አንድ አርዮስ ያዛለ ጽንጋጉ እንዶ ይህ ሽንት ቤት አርጎ ሰምቶበታል ይባላል። የአርዮስ አንጀል የተዘረገፈበት ያው ጅን ሰው የህዝብ ሽንት ቤት ይሆናል። እዛ ሁሉ የህዝብ መጸዳጃ ሆኖ ቀረ። አርዮስ ፖለቲካ ተጠግቶ ቤተክርስቲያን ሲበድል የነበረው አርዮስ እንዲህ ሆነ። ሀገር ቤተክርስቲያን ለሀገር ትጸልያለች፣ ቤተክርስቲያን ለመንግስት ትጸልያለች። ግን ሃይማኖታዊ አባት ፖለቲካና ሃይማኖትን መቀላቀል የለበትም። የእግዚአብሔር መንግስት አገልጋይ የሆነ ሰው የእግዚአብሔር መንግስት ይሰራል። ይሄ ሰው አርዮስ ግን እየሄደ ከዘመኑ ነገስታት እየተጠጋ ቤተክርስቲያንን ሲበድል ሲያሰቃይ ኖረ። ቅዱስ አትናቴዎስ ግን ከቤተክርስቲያን ነግሶ ነው። እንዲሁም አባቶቻችን በትውፊት እንደሚነግሩን ከቅዱስ ጳውሎስ መቃብር ሄዶ ሰላም ለቅዱስ ጴጥሮስ ሰላም ለክሙ ሐዋርያት ወለክርስቶስ የክርስቶስ ሐዋርያት ጴጥሮስና ጳውሎስ ሰላም ለእናንተ ይሁን ብሎ ሲናገር ከመቃብራቸው ለአንተ ሐዋርያ መባል ይገባሃል ብለው የሚል ቃል በእግዚአብሔር ታምራት ከመቃብራቸው ተሰምቶለታል። ስለዚህ አትናቴዎስ ሐዋርያዊ የሚባለው ብቻውን እንደውም ይባላል። አትናቴዎስ ዓለም በአትናቴዎስ ላይ እንደተነሳ አትናቴዎስ ደግሞ ብቻውን በዓለም ላይ የተነሳ ሰው ይባላል። በታሪክ ሲጻፍ ታውቃላችሁ። ብቻውን በዓለም ላይ የተነሳ ሰው የዛን ጊዜ ሮማ፣ እስያ፣ አፍሪካ፣ አውሮፓ የሚባለው ሁሉ አንድ ዓለም ነበር የነበረው። በክርስትና አልተከፋፈለም። የዛን ጊዜ ይገርማቸዋል። አሁን እዚህ ኢትዮጵያ ውስጥ ወይም ሌላ ቤተክርስቲያን ውስጥ ወይም አርመን ቤተክርስቲያን ውስጥ እርስ በርስ ጳጳሳት ቢጣሉ ማለት ነው። በዓለም ያሉ ጳጳሳት ከጥቂቶቹ በስተቀር በአትናቴዎስ ላይ ተነስተውበት ቤተ መንግስቱ በአትናቴዎስ ላይ ተነስቶበት ብቻውን አትናቴዎስ ግን በእነሱ ላይ ቆሞ ያሸነፈ የእውነት ምሰሶ ነበረ እና እንደውም ተሰብስበው ሰዎች ኧረ እባክህ ዓለም ሁሉ እኮ ተነሳብህ ብለው ይጠይቁት፣ ግድ የለም በኢየሱስ ክርስቶስ ስም እኔም በዓለም ተነስቼበታለሁ ብሎ ልቷል። ብቻውን በዓለም ላይ የቆመ ብርሃን ቅዱስ አትናቴዎስ ነው። የአርዮስ ማጠራሩ ጠፍቶ ሐሰረ ሕይወት ሁሉ ተደምስሶ የእሱ መንበር የለው። የቅዱስ አትናቴዎስ እናቱ ቤተክርስቲያን ግን እስከ ዛሬ ድረስ ፍሬ እያፈራች አለች። እውነት ለዘላለም ታሸንፋለች። የቅዱስ አትናቴዎስ አምላክ በሃይማኖት ያጽናል። ግን ጸሎተ ሃይማኖት ያለቀቀው እሱ ነው። አባ ጳውሊ የተባለው አባት በራእይ እንዳይሄድ ሰይጣን እንደ ጸሎት ሃይማኖት አድርጎ የሚጠላው ጸሎት የለም፣ ሰማዕታት በሚያፈሰሱ ለግርበት ነው እና ይላል እና ጸሎት ሃይማኖት የሚለው እንግር ላይ ሆናችሁ መቃብር ላይ ሆናችሁ ክርስቲያን ሆናችሁ የትም ሆናችሁ ቢሆን ጸልዩ፣ የአትናቴዎስ አምላክ ይደርስላቸዋል። የቅዱስ አትናቴዎስ አምላክ በፍጹም ሰላሙ ለሁላችንም ይድረስልን። ከእውነት ጋር ያቁም እግዚአብሔር። በስብሐት ለእግዚአብሔር።